ኤንቢሲ ባወጣው ዜና የትራምፕ አድሚኒስትሬሽን በከፍተኛ ደረጃ ሲቲዝንሺፓቸውን አሜሪካ ከመጡ በኋላ ያገኙ ዜጎችን ዲናቹራላይዝ ለማድረግ ፕሮሰስ እንደጀመረ ገልጾ ዘግቧል። በዚህ ዘገባው ላይ ከአሜሪካ ውጭ የተወለዱ ሰዎችን ዲናቹራላይዝ የማድረግ ተልዕኮ እንዳለው የዲኦጂ እና በዲኦጂ ስር ያለ ኮሚቴ ይህን እንቅስቃሴ መጀመሩን ኤንቢሲ የገለጸው። ይህ እንግዲህ በጣም አሳሳቢ ነው። በአንድ በኩል ዲናቹራላይዝ ማድረግ ከዚህ በፊት በተደጋጋሚ እንደገለጽ ነው በጣም ብዙ ሪሶርስ የሚፈልግ እጅግ አድካሚ ጉዞ ነው። የጁሪ ማመን ይጠበቅበታል። ፍርድ ቤት የሚወስነው ውሳኔ ነው እና በቀላሉ የሚደረግ አይደለም። ግን እንግዲህ ሁላችንም ከአምናው የቢግ ቢዩቲፉል ቢል እንደተማር ነው የኢሚግሬሽን ኢንፎርስመንት ትልቅ በጀት የተመደበለት ተቋም ነው እና አይስም ሆነ ሌሎች የዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኤጀንሲ ውስጥ ያሉ ዩኤስሲአይኤስ ሊሆን ይችላል፣ ሲቢፒ ሊሆን ይችላል። እነዚህ በጠቅላላ ትልቅ በጀት ነው በቢግ ቢዩቲፉል ቢል መሰረት ያገኙት እና በአንድ በኩል ሲታይ እንግዲህ ይህም በጀት ኢፌክቲቭሊ ኢሚግሬሽንን ከርብ ከማድረግ ኢሚግሬሽንን ከመገደብ አንጻር ለመጠቀም እያሰቡ ይመስላል። በሌላ በኩል ምናልባትም እንግዲህ በዚህ ሂደት ውስጥ የሚጠቀሙ አካሎች ሊኖሩ ይችላሉ። ኢን ሴንስ ለምሳሌ አይስ በሚያደርገው የእስር ሂደት ውስጥ የጂኦ የተባለ ትልቅ ካምፓኒ ያለ ዲቴንሽን ሴንተሮችን የሚገነባ እና እነዚህ ከጀርባ የትራምፕን አድሚኒስትሬሽን ሎቢ እንደሚያደርጉ ይታወቃል። በብዛት ሰዎች እንዲታሰሩ እና ዲቴንሽን ሴንተር ውስጥ እንዲገቡ፣ ምክንያቱም ቢዝነስ ነው። በሌላ በኩል ደግሞ የፖለቲካል ኤም ያላቸው ዋይት ሀውስ ላይ ያሉ እንደ ስቴፈን ሚለር ያሉ ሰዎች ያሉ ኢሚግሬሽን ከርብ የማድረግ ፍላጎት ያላቸው እና አንዱ ማድረግ የሚፈልጉት ዲናቹራላይዝ ነው። ይህን ከዚህ በፊት የስቴፈን ሚለር በጻፋቸው ጽሁፎች እንደገና በተናገራቸው ንግግሮች ግልጽ አድርጓል። እኔ ጥርጣሬ ያለኝ እንግዲህ በሚፈልጉት መጠን ሊሄዱ ላይችሉ ይችላሉ። ብዙ ገደቦች አሉት። አንድን ሰው ዲናቹራላይዝ ማድረግ ወንጀል ስለሰራ ፍራውድ ስለፈጸመ ብቻ አንድ ሰው ወደ ዲናቹራላይዝ አይሄድም። ብዙ ፕሮሲጀሮች አሉ እና ይሄ በቀላሉ የሚታይ አይሆንም። እንደገና የተለያዩ የፌዴራል ሰርኪት ፕሬሲደንቶች በዚህ ላይ የተወሰኑ ውሳኔዎች አሉ። አንድ ሰው መቼ ነው ዲናቹራላይዝ የሚሆነው የሚለውም ማለት ነው እና እነዚህን ሁሉ አልፎ በብዛት እነሱ በሚመኙት ቁጥር መጠን ዲናቹራላይዝ ላያደርጉ ይችላሉ። ግን የኤንቢሲ ዘገባ የሚያሳየው አግሬሲቭሊ በሚቀጥሉት 1 ዓመታት ውስጥ የትራምፕ አድሚኒስትሬሽን ዋናው ዓላማ ዲናቹራላይዝ ማድረግ ነው፣ ወይም ሲቲዝንሺፓቸውን ያገኙ ሰዎች ዲናቹራላይዝ አድርጎ ሪሙቫል ፕሮሲዲንግ ውስጥ በማስገባት ከአሜሪካ ዲፖርት የሚደረጉበትን መንገድ መፈለግ ነው። እንግዲህ ዊልሲ ምን እንደሚሆን በዚህ ዙሪያ ላይ የሚገጥማቸውን ሰዎች በማየት ወደፊት የምንነግራቸው ይሆናል። በኤንቢሲ ዘገባ መሰረት የዲናቹራላይዝ ፎከስ የሚሆነው አንደኛ በፍራውድ ወንጀል ወይም በማጭበርበር ወንጀል ከዚህ በፊት የተፈረደባቸው ወይም የተያዙ ሰዎች ማጭበርበርን በሁለት ነው የሚከፍሉት። አንደኛ በኢሚግሬሽን ሂደት ውስጥ ያጭበረበሩ ሰዎች የተለያዩ የኢሚግሬሽን ቤኔፊቶችን ለማግኘት፣ ግሪን ካርድ ለማግኘት፣ ሲቲዝንሺፕ ለማግኘት ወይም ሌሎች ሰዎችን በዚህ የማጭበርበር ሂደት ውስጥ የረዱ የደገፉ ኮንስፓየር ያደረጉ እንደማለት ነው። እነዚህ ሰዎችን ነው። ሁለተኛው ደግሞ እንግዲህ ሚኒሶታ ላይም በስፋት እንደሰማ ነው እንደ ፊዲንግ ዘ ቺልድረን ያሉ የትልልቅ የማጭበርበር ስኪሞች ውስጥ የተሳተፉ ሰዎችን አንዴ ፍርድ ቤቱ ከወሰነባቸው በኋላ እነዚህንም ወደ ዲናቹራላይዝ ፕሮሰስ የማስገባት ኤም እንዳላቸው እና ይሄ የክሪሚናል ኮንቪክሽን በቂ ዲናቹራላይዝ ለማድረግ በቂ ኤቪደንስ ነው ብለው የትራምፕ አድሚኒስትሬሽን ያምናሉ። እነዚህ ላይ ነው ፎከስ የሚያደርጉት። ሰዎች በዚህ አድሚኒስትሬሽን ውስጥ ወጥተው ይህን አድሚኒስትሬሽን ክሪቲሳይዝ ለማድረግ ብዙ ፍርሃት እያሳዩ ነው። ለዚህ አንደኛው ምክንያት የአድሚኒስትሬሽኑ የፖለቲካሊ የሚቃወሙትን ሰዎችን ማጥቃቱ ነው። እንግዲህ ይሄ ለዲናቹራላይዝ ለማድረግ በቂ ነው አይደለም፣ ፈጽሞ አይደለም። ይሄ አይደለም ኢቭን ከኢሚግሬሽን ውጭ ያሉ ማጭበርበሮችም ፍርድ ቤቱ ብዙ የሚቸገርበት ይመስለኛል ዲናቹራላይዝ ለማድረግ፣ ወይም ብዙ ክርክሮች ሊነሱበት ይችላሉ። በእርግጥ እንዲሁ ትላንትና የወጣ አንድ የዲኤችኤስ ሊክ ነበረ። ከዲኤችኤስ አፈትልክ የወጣ የውስጥ ሚሞኖ የውስጥ ለሰራተኞች የተላለፈ ነው። ከአባውት 6500 የሚሆኑ የዲኤችኤስ ኦፊሰሮች እና የአይስ ኦፊሰሮች ሶሻል ሚዲያ ላይ ራሳቸውን ለውጠው ለሰዎች ፍሬንድ ሪኩዌስት በመላክ እነዚህን ሰዎች ስፓይ ማድረግ ወይም ደግሞ መሰለል እየሰሩ ነው። ይሄ ወደ 6500 የሚሆኑ የዲኤችኤስ ኦፊሰሮች ናቸው ይሄን እያደረጉ ያሉት።
እንግዲህ ከዚህ በፊት የዲኤችኤስ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ፖሊሲ የዲኤችኤስ ኦፊሰሮች ፍሬንድ ሪኩዌስት ልከው ወይም ሶሻል ሚዲያ ላይ ጆይን አድርገው ግሩፖችን ሊሆን ይችላል ወይም ኢንዲቪጁዋል ግለሰቦችን ሊሆን ይችላል ፍሬንድ ሪኩዌስት ልከው መሰለል አይችሉም ማለት አክቲቭ የሆነ ሶሻል ሚዲያ ኢንቮልቭ አድርገው ራሳቸው ፍሬንድ ሪኩዌስት ልከው ወይም ደግሞ ጆይን አድርገው ጆይን የሚለውን ፕሬስ ካረጉ በኋላ ገብቶ መሰለል አይፈቀድላቸውም። ይሄን ሬጉሌሽን ወይም ደግሞ የውስጥ አሰራር ነው ዲኤችኤስ የለወጠው። ስለዚህ በዚህ ምክንያት ሰዎች ፌስቡክ ላይ ኦር ሌሎች ሶሻል ሚዲያ ላይ ወጥተው ክሪቲሲዝም ሲያቀርቡ የሚወሰድብን አንዳንድ እርምጃዎች ይኖራል ብለው መፍራታቸው እኔም ምክንያት የለውም ለማለት አያስደፍረኝም። ሌላኛው ደግሞ ስቴት ዲፓርትመንትም ሰዎችን ለቪዛ ሲመረምር አንዱ የሚመረምረው ሶሻል ሚዲያቸውን ነው። ሶሻል ሚዲያቸውን ፐብሊክ አድርገውም እንዲመጡ ያስገድዳል፣ ይጠይቃል። ስለዚህ ይሄ ሁሉ የሚያሳየው እንግዲህ አሁን ያለው አድሚኒስትሬሽን ላይ ኔጌቲቭ ኮሜንቶችን የሚጽፉ ሰዎችን ምናልባት ፕሬጁዳይስ ሊያደርጉ ወይም ደግሞ ሊነጥሉና የኢሚግሬሽን ቤኔፊት ሊከለክሏቸው ሊችሉ ይችላል። እርግጠኛ አይደለንም፣ ግን እስካሁን በዚህ መሰረት የገጠመኝ ነገር የለም በእኔ በኩል። ግን የሰዎች ፍርሃት ከሚባለው ከሚሰሙት አንጻር ሚኒንግ ያለው ነው፣ ትርጉም ያለው ነው። ዜጋ የሆነ ሰው ሙሉ የዜግነት መብት አለው። የፈርስት አሜንድመንት ራይት አለ። ፈርስት አሜንድመንት ራይት አንድ ሰው ወጥቶ መንግስትን በማንኛውም መልኩ ክሪቲሳይዝ የማድረግ መብት አለው። ይሄ ዜጋ የሆነ ሰው ብቻ አይደለም። ዜጋም ያልሆነ ሰው የመናገር ነፃነት ወይም አሜሪካ ኮንስቲቱሽን የሚሰጠው መብት አሜሪካ ውስጥ እስካለ ድረስ ይሄ መብቱ የማይነካ ነው። ፍርድ ቤትም በዚህ ደረጃ በተደጋጋሚ የወሰደው አቋም አንሌስ የናሽናል ሴኩሪቲ ትሬት እስካልሆነ ድረስ አንድ ግለሰብ መንግስትንም ከመንግስት ጋር የተያዙ ሰዎችን ቢደግፍ ቢቃወም ይሄ ምንም አይነት ለኢሚግሬሽን ኢሹ መሆን የለበትም ነው። እንግዲህ የትራምፕ አድሚኒስትሬሽን ይሄን ላይጠብቅ ይችላል። ምናልባት እርግጠኛ አይደለሁም እስካሁን ድረስ እዚህ ላይ ደፍሮ ለመናገር የሚያስችለኝ ምንም መረጃ አላገኘውም። ሶሻል ሚዲያ ላይ ተገን አድርገው መንግስትን ስለተቃወሙ የኢሚግሬሽን ቤኔፊት የተከለከሉ ሰዎች ኦፍኮርስ ከሐማስ እና ከእስራኤል ጋር ባለው ጦርነት በተለይ ፓለስቲናውያን ላይ የሚደረገውን እንቅስቃሴ አስመልክቶ ሲቲዝን የተከለከሉ ሰዎች፣ የታሰሩ ሰዎች፣ ዲፖርት የተደረጉ ሰዎች አሉ። እነዚህ በሶሻል ሚዲያ በሚጽፏቸው ጽሁፎች ወጥተው የሚናገሯቸው ንግግሮች የተነሳ ነው። ወደ አሜሪካ እንዳይገቡ ትራምፕን እና ጄዲ ቫንስን ክሪቲሳይዝ ያደረጉ ሰዎች ወደ አሜሪካ እንዳይገቡ የተከለከሉ ሰዎች አሉ። እኔ እያልኩ ያለሁት ግን ዜግነት የተከለከሉ ሰዎች ወይም ግሪን ካርድ የተከለከሉ ሰዎች ትራምፕን በመቃወማቸው ብቻ አልተመለከትኩም። ሊኖር ግን ይችላል። ይሄ እንዲህ ያላረግም አንድ ሰው ይሄ በጣም ከባድ ነገር ነው። አንድ ሰው በዲኤችኤስ ምርመራ ውስጥ እንዳለ እና እንደሌለ ማወቅ ይችላል አይችልም? the only thing መንግስት ውስጥ ይሄን የሚጠቁመው ሰው ከሌለ በቀር ሊያውቁበት የሚችልበት መንገድ ጠባብ ነው። በእርግጥ አንዳንድ ጊዜ ዲኤችኤስ ራሱ ለዛ ግለሰብ ወይም ደግሞ ለአፕሊካንቱ የራሳችንን የባክግራውንድ ጥናት እያደረግን ነው፣ ይሄን አፕሊኬሽን ፖዝ አድርገን እየመረመርን ነው ሊሉ ይችላሉና የዛኔ ያ ሰው አንደር ኢንቨስቲጌሽን እንደሆነ ግልጽ ነው። የትራምፕ አስተዳደር በውጭ ሀገር ተወልደው የአሜሪካ ዜግነት ያገኙ ሰዎችን ዜግነት ለመሰረዝ የሚያደርገውን ጥረት በከፍተኛ ደረጃ እያሰፋ ይገኛል። ሲቢኤስ ኒውስ እንደዘገበው የእርምጃ አስተዳደሩ ስደትን ለመገደብ የሚያደርገው ሰፊ ጥረት አካል ነው። ባለፉት ጥቂት ወራት የአሜሪካ የዜግነት የኢሚግሬሽን አገልግሎት በመላው ሀገሪቱ በሚገኙ ቢሮዎች ውስጥ ዜግነት የወሰዱ ሰዎች ላይ ዳግም ምርመራ እንዲያደርግ ባለሙያዎች መድቧል። ዓላማውም በየወሩ ከ100 እስከ 200 የሚደርሱ አዳዲስ የክስ ፋይሎችን ለፍትህ ሚኒስቴር ማቅረብ ነው። ቀደም ሲል እንዲህ ያሉ ክሶች በጣም ጥቂትና እንደ ከባድ የሰብአዊ መብት ጥሰት ወይም የወንጀል ታሪክን ደብቆ ዜግነት ማግኘትን በመሰሉ ጉዳዮች ላይ ብቻ ያተኮረ ነበር። ንጽጽር በትራምፕ የመጀመሪያ የስልጣን ዘመን 4 ዓመታት በአጠቃላይ የቀረቡት እንዲህ ያሉ ክሶች 102 ብቻ ነበሩ። አሁን ግን ይህንን ቁጥር በየወሩ ለማቅረብ ግብ ተቀምጧል። የዩኤስሲአይኤስ ቃል አቀባይ ማቴው ትራግሰር እንደገለጹት ዜግነት የተገኘው በማጭበርበር ወይም የተሳሳተ መረጃ በመስጠት እንደሆነ የሚያሳይ ተአማኒነት ያለው ማስረጃ ሲገኝ ተቋሙ ምርመራ ያደርጋል። በዜግነት አሰጣጥ ሂደት ላይ ለማጭበርበር ምንም አይነት ትዕግስት የለንም ብለዋል። የትኩረት አቅጣጫዎች አስተዳደሩ ጠበቆች፣ ለሀገራዊ ደህንነት ስጋት የሆኑ ሰዎች፣ የጦር ወንጀል ወይም ማሰቃየት የፈጸሙ፣ የሕክምና ኢንሹራንስ ማጭበርበር የፈጸሙ ወይም መንግስትን ያታለሉ፣
እንዲሁም ሌሎች በክፍሉ አስፈላጊ ናቸው ተብለው የታመነባቸው ጉዳዮች ያጭበረበሩ ሰዎች እንዲመረመሩ ታዟል። ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ጠቃሚ ያልሆኑ ወይም ሀገሪቱን የማይወዱ ሰዎችን ዜግነት እስከ መሰረዝ እንደሚሄዱ በግልጽ ሲናገሩ ቆይተዋል። በተጨማሪም በአሜሪካ ለተወለዱ የስደተኞች ልጆች የሚሰጠው የልደት መብት ዜግነት ለመሰረዝ እየሞከሩ ሲሆን ጉዳዩ በከፍተኛ ፍርድ ቤት እየታየ ነው። የኢሚግሬሽን ባለሙያዎች እንደሚሉት ዜግነት የመሰረዝ ሂደት ረጅም ጊዜ የሚወስድና ከፍተኛ ሕጋዊ መስፈርት የሚጠይቅ ቢሆንም የዚህ ዘመቻ ዋነኛ ዓላማ በዜጎች ላይ ፍርሃት መፍጠር ነው። ዜጎች መንግስት የማይወደውን ነገር ቢናገሩ ወይም ቢያደርጉ ዜግነት ይሰረዛል ብለው እንዲሰጉ ያደርጋቸዋል። በተጨማሪም በአሁኑ ወቅት በአዲሱ መመሪያ ምክንያት የግብር ዕዳ ያለባቸው ሰዎች ዜግነት እንዳይሰጣቸው እየተከለከሉ እንደሆነ ተጠቁሟል።